ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒሲክስ ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣ። በግንባታ ዘርፍ ካሌንደር የፕሮጀክቱ የልብ ትርታ። ካሌንደሩ ስህተት ከሆነ የፕሮጀክቱ ማጠናቀቂያ ቀን ወይም ኮምፕሊሽን ዴት የተሳሳተ ይሆናል ማለት። እንደምታስታውሱት በባለፈው ቪዲዮ አክቲቪቲዎቻችንን እንዴት ሊንክ ማድረግ እንደምንችልና የኤፍ9ን በተን ጥቅም አይተናል። ነገር ግን የሪሌሽንሺፕ ውጤቱ ትክክለኛ የሚሆነው ለፕሮጀክቱ የሚስማማ ካሌንደር ሲኖረን ብቻ ነው። ዛሬ በሀገራችን የኮንስትራክሽን ህግንና በዓላትን ያገናዘበ ካሌንደር በፒሲክስ እንዴት እንደምናዘጋጅ ስቴፕ ባይ ስቴፕ እናያለን። አብራችሁን ቆዩ። በፒሲክስ ውስጥ 3 አይነት ካሌንደሮች አሉ። አንደኛው ግሎባል ወይም ለድርጅት በሙሉ ሲሆን፣ ሁለተኛው ፕሮጀክት ወይም ለአንድ ፕሮጀክት ብቻ የሚለይ እና ሶስተኛው ሪሶርስ ለሰው ኃይልና ለማሽነሪዎች የምንጠቀመው ናቸው ማለት ነው። ለዛሬ ትኩረት የምናደርገው ለፕሮጀክታችን የሚሆን ፕሮጀክት ካሌንደር ላይ ይሆናል። ወደ አሰራሩ ስንሄድ ፒሲክስን እንከፍታለን። እንደምታስታውሱት ባለፈው በሰራነው ሳምፕል ፕሮጀክት ላይ አክቲቪቲስ በሙሉ ሊንክ ተደርገው ኤፍ9 በመጫን ስኬጁል አድርገናል። ስለዚህ ዛሬ ካቆምንበት እንቀጥላለን ማለት ነው። እሺ ፒሲክስ ከፍተናል። ኢንተርፕራይዝ ሜኑ ላይ እንሄድና ከድሮፕ ዳውን ሊስት ላይ ካሌንደርስ የሚለውን እንመርጣለን። ከዛ እዚህ ጋር እንደምታዩት 3 በተኖች አሉ፣ ግሎባል፣ ሪሶርስ እና ፕሮጀክት ማለት ነው። ለዛሬ ፕሮጀክት እንመርጣለን። እዚህ በራይት ሳይድ ካሉት አድ በተን እንጫንና ኮርፖሬት ስታንዳርድ ፉል ታይም የሚለውን እንመርጣለን። እሷን ፒክ እናደርጋለን። ከዛ ሪኔም ማድረግ ትችላላችሁ። ሌሴ ለኛ ሳምፕል ፕሮጀክት ካሌንደር እንለዋለን። ከዛ ሞዲፋይ እንለዋለን። እዚህ ጋር እንደምትመለከቱት ማርች 2026 ላይ ነው ያለው። ሳተርዴ እና ሰንዴይ ነን ወርክ አድርጓቸዋል ማለት ነው። እንደምታዩት እዚህ ፕሮጀክት ካሌንደር ወይ ሳምፕል ፕሮጀክት ካሌንደር ፔጅ ላይ ቶታል ወርክ አወር ፐር ዴይ ኤንድ ዲቴይል ወርክ አወር ፐር ዴይ የሚላለ። መጀመሪያ የምናደርገው ምን ያህል ሰዓት ነው በቀን የምንሰራው የሚለውን እዚህ ጋር እንሞላለን። ሌሴ አሁን እኛ 8 ሰዓት ነው የምንሰራው ብለናል ማለት ነው። እናንተ 10 ሰዓት ወይ 11 ሰዓት ልትሰሩ ትችላላችሁ። እሱን እዚህ ጋር ታስገባላችሁ። በመቀጠል ወርክ ዊክ ይሄንን እዚህ ጋር ሞዲፋይ እናደርጋለን ማለት ነው። ከሰኞ እስከ እሁድ ያሉትን ቀናቶች ስንት ሰዓት ነው የምንሰራው በቀን የሚለው ሞዲፋይ እናደርጋለን። ሌትስ ሴይ ሳተርዴይ ይሰራለሁ ብዬ ላስብና 8 ሰዓት ነው እንዘን ኦኬ ስለው እንደምታዩት የስራ ቀን ያደርግልኛል ማለት ነው። በመቀጠል ስቴፕ 3 ታይም ፔሪድ ነው የምናስተካክለው ማለት ነው። ይህ ካልተስተካከለ ዲዩሬሽን ላይ ስህተት ስለሚፈጥር ማለት ነው። ታይም ፔሪድ ክሊክ እናደርግና አሁን እኛ የምንሰራው በቀን 8 ሰዓት፣ በሳምንት 6 ቀን፣ በወር 30 ቀን በሚል ተመርኩዘን ነው ይህንን ፊክስ የምናደርገው ማለት ነው። ስለዚህ ሃወር ፐር ዴይ 8 ሰዓት ከሆነ ፐር ዊክ ስንት ይሆናል ማለት ነው? 48 ይሆናል ማለት ነው። 48 እናደርገዋለን። ሃወርስ ፐር መንድ ደግሞ 240 ይሆናል ማለት ነው። እንዘን ሃወርስ ፐር ይር ደግሞ ስንት ይሆናል? 2880 ይሆናል ማለት ነው። ይህንን ካስተካከልን በኋላ ኦኬ ብለን እንወጣለን ማለት ነው። እዚህ ጋር አንድ ትልቅ ጥንቃቄ ማድረግ ያለብን ነገር አለ። በሳምንት 6 ቀን እየሰራን በወር ደግሞ 30 ቀናት እንዲታሰቡ ከፈለግ ሃወርስ ፐር መንዝ የሚለውን ወደ 240 መቀየር አለብን። ነገር ግን አስተውሉ፣ ካሌንደራችሁ ላይ እሁድ ነን ወርክ ዴይ ከሆነ አንድ ወር ለመጨረስ ከ30 ቀናት በላይ ወይም 4 ሳምንት ከ6 ቀን ሊፈጅባችሁ ይችላል። ይህ የሚሆነው ፊዚክስ 1 መንዝ የሚለው ወደ 240 ወርኪንግ ሃወርስ ስለሚቀይረው ነው ማለት ነው። በመቀጠል ኤክሰፕሽንስ እናስገባለን። ያ ማለት በዓላት ማለት ነው። ስክሪኑ ላይ እንደምታዩት ሌትስ ሴይ ሜይ 5 ፓትሪዮትስ ዴይ ነው አለ። 1 ሜይ ኢንተርናሽናል ሌበር ዴይ ነው። የተለያዩ በዓላቶች አሉ የ2018 ካሌንደር ማለት ነው። ስለዚህ ሌትስ ሴይ 5 ሜይ እናስገባለን። ማርች፣ ኤፕሪል፣ ሜይ 5 በዓል ነው እንበል፣ ነን ወርክ ነው እንብለን እናስብ። በዚህ አይነት መንገድ አሳይን አደረገልን ማለት ነው። ስለዚህ እንደዚህ እያላችሁ የአመቱን እያንዳንዱን በዓል አሳይን ማድረግ ይቻላል ማለት ነው። በመቀጠል ይህን ከጨረስን በኋላ ዲቴይልድ ወርክ አወር ፐር ዴያችንን በዛው ልክ ማስተካከል አለብን። ያ ማለት በ24 ሰዓት ውስጥ ስንት ሰዓት ነው መጀመር ያለብን፣ ስንት ሰዓት ነው መጨረስ ያለብን። ሽፍት ካለን ሽፍቱንም እዚህ ላይ እናስገባለን። አንዱን በመጫን ሃይላይት ስናደርገው ነን ወርክ ዴይ ይሆናል ማለት። ስለዚህ በዚህ መልክ ካሌንደራችንን ክሬት አድርገናል ማለት ነው። በሚቀጥለው ቪዲዮ ደግሞ አሁን ክሬት ያደረግነውን ካሌንደር እንዴት አሳይን እንደምናደርግ እንመለከታለን ማለት ነው። ጥያቄ ካላችሁ ኮመንት ላይ አስቀምጡ። ይህ ቪዲዮ ለሌሎች ባለሙያዎች እንዲደርስ ላይክ፣ ሼር እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን። በሚቀጥለው ቪዲዮ ይጠብቁ።